በዛሬ ቪዲዮ እነዚህን ጥሎሽ ቶዮታ ላንድ ክሩዘር የተላከላት ኢትዮጵያዊት ምስት ማንነት ታወቀ። እነዚህን ቁርድመት ያለው ሰው ታለ 50,000 ብር ገዛለት። የኔ አባት ትለይብኛለህ በማለት የምትታወቀው እንግዲህ ኤልዳና ትዳሯን ፈታች እየተባለ በስፋት እየተነገረ ነው። የኔ አባት የኔት አይሾስፒድ የኛን የኢትዮጵያውን አይሾስፒድ ኢትዮጵያን ወደ አሜሪካ ሊወስደው እንደሆነ አንዳንድ መረጃዎች እየወጡ ይገኛሉ። እነዚህንና ሌሎችንም እናንተን ፈታ ዘና ያደርጋሉ እንዲሁም ግርምትን ይጨራሉ ብሎም የእናንተን ምክርና ተግሳጽ ይፈልጋሉ ብያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንዴት ናችሁ? እንኳን ወደ ኢፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላም ሙንደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክና ሼር እያደረጋችሁ ሐሳብ አስተያየታችሁን ኮሜንት ላይ እያሰፈራችሁልን ብሎም የምሰራቸው ቪዲዮዎች በቶሎ እንዲደርሷችሁ ደግሞ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የተለያዩ የሶሻል ሚዲያ ሊንኮች ዲስክሪፕሽን ላይ ያሉ የቲክቶክ፣ የኢንስታግራም እንዲሁም የፌስቡክ በእነሱ መላክ ትችላላችሁ ማለት ነው። ለማንኛውም ብዙ ወሬ አላብዛ፣ ወደ ቪዲዮ። ዲባ ሚተማናን የጥጭናቸ ሚተንተቾ እንዲምጴጭ ወድናነን ኮነ ሻንታጥ ያናከዳን ኢማ ከደሻንታ ወዳኖ ግኒ ጫላኖን ስቴሽናቴ ያነሰነ अरे मोराने እውነት ነው። ወይኔ ጉዴ! ኧረ ስንት አይነት ሰው አለ። ኬክ መሆኑ ነው። ተደራራቢ ኬክ ነው። ባይ ዘ ዌይ ተደራራቢ ኬክ መሆኑ ነው። ቢያንስ እንደው ክሬሟ ከላይ ስላለች እንዲፈንከት አድርጋችሁ ስትቆርሱ ምናምን እንኳን አታሳዩንም። ኧረ ያበለ ነው። በቃ ጸዴ ማን ለኬክ ወጪ ያወጣል? ካፑቹናችን እንገዛለን፣ 2 ደርዘን ካርቶን ምናምን እናደርጋለን። በቃ ከዛ ብስኩቷን አድርገን እንጎራረሳለን። አለቀ። ለስላሳችንን እንዲያጠላልፈን እንጠጣለን። ሰርግ ማለት ይሄ አይደል እንዴ? Hanna እንደምን አድርጌ አና ልበልሽ በፍቅሪ ሰንሰለት እኔ ተያዝኩልሽ አና እንደምን አድርጌ አና ልበልሽ በፍቅርሽ ወጥመድ ውስጥ እኔ ገባሁልሽ አኒ ሃና አንቺ የኔ ሃና አንቺ የኔ ቆንጆ የኢትዮጵያ ልጅ ሃንዬ ልበልሽ ሁሌም በየደጅ ሃንዬ የኔ ቆንጆ ሁሌ የማስብሽ ሃናዬ እኮ ነሽ። ሃኒቾ የት ነሽ? ራሱ ቾ የመሰለ ሰውዬ ነው። የፀጉሩን ስታይል አይታችሁታል? በቃ ቾ ቅርጽ ሃኒቾ ሰውየውም ቾ ቀን መልክሽም ባየው ምን ያደርግልኛል የሰራ አካላት ሲመሽሻለኛል ሀብቱን ቤቱም ይጥል ወርቅም አለምነው አንቺን ብቻ ከጄ ያግባልኝ የማምነው ደጋግሜልሽ መቼም ፈርዶብኛል እኔ እንደምወድሽ ትወጂኝ ይሆናል እከተልሻለሁ
በስማ ተፈጥሮ ከሆነ ምንም ማለት አይቻልም ተፈጥሮ ነው እግዚአብሔር ነው የፈጠረው ምንም ማድረግ አይቻልም ግን ይሄ ግንባሬ ገባ ብሎ ኬሚካል ያለው ይሄ ሚኖክሲዲ ምናምን ተጠቅማ ከሆነ አይደለም እጇ ላይ አይደለም እዚህ ጋር ገና ደረቷ ላይ ሁላ ጸጉር ማብቀሉ አይቀርም ጺም ማውጣቱ አይቀርም ራማዞን እንዴ Is it a fart or ይሸታል ዶሮ ያባብዬ ጓሩ ደስ ይላል ሲይዙ እኮ ዋዋው ብላል አይተዋል ቪዲዮ ተጠረጠር ያልተከተብከው መስላቸው ነው ያዙ ረታኩር በደንብ ነው የሮሰተው ይሄ ልጅ እንግዲህ አይሾ ስፒድ በመጣ ሰዓት በቃ እሱን ለማግኘት አንዴ ጸጉር ቆራጭ ነኝ ምናምን ብሎ ራሱን ለማስተዋወቅ በጣም ከፍተኛ ጥረት ሲያደርግ የነበረ ሰው ነው ታዲያ ያ ጥረቱ ኩርነስነስነስ ብሎበት በቃ ግጥብርብር ሲያደርጉት ሲወረውሩት ሲያነሱት ሲያፈርጡት ነበረ በጣም ነበረ ክብሩን ያጣውና በጣም በርካታ ሰዎች ሜም እየሰሩበት ፈታ ዘና ስንልበት ነው የከረምነው ሌሎች ቪዲዮዎች አሉ እስቲ እንመልከት I show speed when you come to Ethiopia last 3 and more time I can't sleep I can't to work because I am expected of you my mind ምነው ይናል ምነው ብራዘር እንዴ ይሄ ናቲ ባርበር ምን ሲሆን እንደዚህ አይነት ሀስል ውስጥ ይገባል ፌም ለሱ ብርቁ አይደለም እኔን እስከማውቀው ድረስ ዝነኛ ነው በእኛው ሀገር ራሱ ነገር ግን እድሉን በራሱ ተጠቀማለሁ ብሎ የራሱን ደግሞ ስራውን ያበላሸ ነው ይመስለኝና I'm sorry for you በነገራችን ላይ እዚህ ቪዲዮ ከተለቀቀ በኋላ በጣም በርካታ ሰዎች ሜም እየሰሩ በጣም ዘና ፈታ ምናምን እያሉበት ነውና በጣም ካስገረመኝ ቪዲዮዎች መሃል ለቅሶ ቤቱላ ማልቀስ እስኪያቅታቸው ድረስ የሱን ቪዲዮ አይተው ሲስቁ ነበርና እስኪ ቪዲዮ አለ እንመልከተው ሮዞ Okay, we're in the market. Oh, hey. What's up? What's this? Oh, okay, it's a t-shirt. It's a nice t-shirt. How much? 6,000. Huh? $6,000? Yes. Oh, 6,000. Hey, give me money. Okay. Huh? More. More? You want more? Yes. Oh, it's expensive, huh? Okay, I like it. Thank you. Yeah. Thank you. Okay. A few moments later ገቢዎች መጡ እሺ ሰላም ደህናሽ ጤና ይስጥልኝ ተገቢዎች ነው እኔ የምልሽ ደርሰኛላችሁ እንዴ ደረሰኝ አለ ግን መብራት ያለ ይሄን የሚንቦገቦግ ምንድን እሳት ነው አሁን ግምትን የመጣል ከዚህ በኋላ እንዲያለ ቲሸርቱ 6,000 ግምትን ማለት በምን ምክንያት ስትሪሙ ላይ 6,000 ሸጭ ነበር ዋጋው ነው አማታለለም እንዳቺ ህዝብ ዓለምን ያለው እጅብ ሪሲትም ገማስ እጅ እንዳለ መብራት ታይ አሁን ገመተናል እጅም የለሽም 6,000 የሸጥሽ እንግዲህ እንተሳሰባለና ከዚህ በፊት ስንት ነበር መትከፊ ግምት ወደ 5,000 50,000 ሆኗል 50,000 ቲሸርት አሁን 100 ቲሸርት ይታየኛል
ምቹ እንግዲህ በ6060 ብር ይሄ ተሳሳተ መረጃ በ6060 ብር እንዴ እኔ አይደለም እኮ እናትዋ አይሾ ስትሪም ነው አይሾ እሺ አይሾ አንቺም ሾው ኦፍ ያረግሽው አይሾ አሳየሽው ማለት ነው አይሾ አሳያለው ነው 60 የቀን ገቢ ይዘናል እንግዲህ እንተሳሰባለን መልካም ቀን እሺ ያ በደግ እግዚአብሔር እንዴ ምን ሆናችሁ ነው ግን የሆነች ሻርፕ ነጠላ ነገር ነች እንደ ሻርፕ ነገር ነች 5000 ብር ቲሸርት 6000 ብር ፋይናሊ በቃ ታዩ በቃ ምናምን ኦኬ ምናምን ብሎ ሊተው ሲል እሺ ሰድ ምናምን አለች ዲያረ ተው ያፈረን እንዴ አረ ዘማውን ለምን እንደ ሀገር አሳፍራችሁናል መጠየቅ ደግሞ ማልፈልገው ስቱዲዮ ጠርቼ ስለሱ ሪሰርች ሰርቼ ሰዎች ስለሱ ምን ይላሉ የት ነው የሚውለው ምንድን ነው የሚጠጣው ከዚህ በፊት ምን አርጎ ነበር ማን ስለሱ ምን ይላል ብዬ አጣርቼ ቁጭ አርጌ ኢንተርቪው መጠየቅ ማልፈልገው ሰው ቴዲ አፍሮ ነው ቴዲ አፍሮ ይሄ ባለፈው አንተ አላውቀውም ያልከው በርግጥ እሱ ባንተ እሱን አላውቀው ማለት ውስጥ ካንተ ኋላ ያለውን ድቅድቁን የማወቅ አቅም አለው እሱ እኔ ደግሞ እንደማቀው እንደምወደው እንደማደንቀው በዛ ቦታ ስሙን መጥራቴ ከኔ ኋላ ያለውን ረቂቁንም የማወቅ አቅም አለው መላከ ብርሃን ነው ቴዲ አፍሮ እሱን ባገኘው ቁጭ አድርጌ የመጠየቅ ሐሳብ ምናምን እንዲህ ምን የሚል ምኞት የለኝም ማግኘት ማድረግም አልፈልግም ዝም ብለህ አንዳንድ ኢንተርቪው ለመስራት ብዙ ነገር መጎርጎር ይጠይቃል አይደለ አሁን ቴዲ አፍሮ አሁን ያለበት በዓለም ክቡር ዶክተር አርቲስት ምናምን የሚል ማዕረግ ደርሷል አይደለ ቴዲ አፍሮ ደግሞ በእምነቱ ኦርቶዶክስ እንደሆነ አውቃለሁ በኦርቶዶክስ ደግሞ ለሰው ልጅ የምትሰጠው ክብር 4 አለ ክብር ማዕረጎች ማለት ነው ክቡር ብፁዕ ቅዱስና ፍጹም የሚል ማዕረግ አለ እሱ አሁን ያለበት ክቡር የሚለው ማዕረግ ላይ ነው ያለው በማ አሁን ያለው ማዕረግ ክቡር የመጀመሪያው ሰው ማን ነው አትበቆ ልነግርህ እኮ ነው ልጨርስ እኮ ክቡር ዶክተር የሚል በጎንደር ዩኒቨርሲቲ የተሰጠውን ማዕረግ ታውቃለህ እሺ በአርቲስትነቱ ተወዳጅነቱ ሰምቻለሁ ከ5 ዓመት በፊት ነው አይደል እኔ አሁን አንተ ጋር ኢንተርቪው ካረግ ባለፈው አላውቀውም ያልከውን ለማጣጣት እንዳይመስልብህ ነው አይደል እኔ የሰማሁትን ነው እኮ የምነግርህ አሁን ነው የሰማሁ ገና እኔ ያልኩ እንደዛ አይነት የክብር ዶክትሬት እንደተሰጠው ፎቶውን ማምጥተው አሳይተውኝ ነው አሁን እንግዲህ 8 ወር ምናምን 9 አላውቀውም ካልክ በኋላ ጋር ከተገናኘን እሱ ማለት እሱ ነው ብለው አሳዩኝ ከዛ በኋላ ተረዳሁኝ አይደለ እንዲህ አይነት እሱን ነው ለማንኛውም እሺ አንተ የግልህ ነው ለስትቀልድም ሊሆን ይችላል እንደዚህ አይነት ቀልድም እኔ በእንዲህ አይነት ጉዳይ እኔ የሰሩ ሰዎችን አከብራለሁ ሰዎች እሺ ለማንኛውም ኢንተርቪው ማድረግ ማልፈልገው አቃለሁ እንደሚያቀኝ አቃለሁ ደግሞ ኢንተርቪው ለስራ ብዬ በጠይቀው ፈቃደኛ እንደሚሆን አቃለሁ የሆነ ጊዜ ለሆነ ጉዳይ ይፈልጋለሁ ብለው ስልኩን እንደሚልክልኝ ወይ የሆነ ቦታ እንደሚያገኘኝ አቃለሁ ግን ኢንተርቪው መስራት ግን አልፈልግም አንዳንድን ሰው ዝም ብለህ ከሱ ብቻ በሚመጡ ሐሳቦች ዝም ብለህ በሆናቸው ብቻ እየወደድከውና እያደነቀው እንዲኖር የምትፈልገው ሰው አለ አክብረው ብቻ ጀግንነት ራሱ ይላል ጀግንነት አንዴ ነው ሁሌ አይለካም ይላል ቴዲ አፍሮ እስካሁን ያለበት የኪነ ጥበብ ዕውቀቱ ጭምትነቱ ያን ያክል ሰማይ የነጠረ ዝናውን ማኔጅ የሚያደርግበት ችሎታው ይሄ ሁሉ በዚህ ጊዜ እንዲህ ብለህ ነበር በዚህ ጊዜ ደግሞ እንዲህ አልሆነም ይሄ ምን ማለት ነው ከነከ የምትለው ሰው አይደለም እንደነገርኩ ቅድም ክቡር የሚል ስም ደረጃ ነው ያለው ተስፋለኝ ብፁዕ ምናምን የሚል ሊደርስ ይችላል አናቀም እሱ የሰው መንገዱ ብዙ ነው ሊደርስ ይችላል ተክሌ እንግዲህ ቴዲ አፍሮን መጠየቅ አልፈልግም ብለዋል እውነት ለመናገር እሱ ራሱ አንተ ጋር መጥቶ መጠየቅ ይፈልጋል የኔ ጥያቄ ነው
የሶፊን ተውት ሶፊ ምንም እንቶ የሶፊ ችግር የለውም አያውቀውም በቃ ስለማያውቀው ነው እንዴ ቴዲ እንዴት ያውቀዋል ቴዲ ነው እንደውም ሶፊን የሚያውቀው አይገርማችሁ ግን የተክሌ ትንሽ ተጋናነች ሲጀመር ቴዲ አፍሮ በሚዲያ ላይ እኮ አንዴ ነው ዘካሳሾ ላይ ምናምን የቀረበው ማንም ላይ እኮ ድሮ ነው አለበሾ ምናምን ላይ የቀረበው እንጂ ከሆነ ጊዜ በኋላ ቀርቦ ያውቃል ለማንኛውም ግን እሱ ራሱ ተክሌ ቢጠራው ይቀርባል ብዬ አላስብም ምክንያቱም ተክሌ ትንሽ አጠያየቁ ስሜቴ ያደርጋል ያናድዳልና ቴዲ አፍሮ ደግሞ አስባችሁታል ከተክሌ ጋር ሲሟገት አሁን ቢቀርብ ኢንተርቪው አምለሰት ሙጬ ፖድካስት ላይ ቀርብም እንዴ ምን አሳጣኝ ብሎ ነው እቤቱ እያለ የተዘጋጀ ፖድካስት እያለ ከባለቤቱ ጋር እንደውም አሪፍ የሆነ ቆይታ ይኖራቸዋል እንደውም ከሷ ጋር ቢያወራ ምንም ጥያቄ የለውም ምክንያቱም ሰውየው ቴዲ አፍሮ ነው ሚስቱ ነች በደም ታቋለች ምን መጠየቅ እንዳለባት መቼስ ከሚስቱ በላይ እንደዛ ነው ምናውቀው ነገር የለም ለጥሎሽ ቶዮታ ላንድ ክሩዘር የተላከላት ኢትዮጵያዊት ምስት ማንነት ታወቀ ሰላም ጤና ይስጥልን ይህ የብራና መረጃ ነው ሰሞኑን በማህበራዊ ሚዲያ ገጽ ላይ ግዝፍ ነስቶ የሰነበተውና እዚህም ደርሰናል ወይ ያስባለው የቶዮታ ላንድ ክሩዘር የጥሎሽ ጉዳይ የጥሎሹ የተላከላት ወጣት ማንነት ዛሬ በይፋ ታውቋል ወጣት ፌኒት ገመችስ ትባላለች ዛሬ በኢንስታግራም ገጿ ላይ ይፋ እንዳደረገችው ከሆነ ጥሎሽ የተላከልኝ የቶዮታ ላንድ ክሩዘሩ ባለቤት እኔ ነኝ ብላለች በኢንስታግራም ገጿ ላይ እንዳጋራችው ከሆነ አይግረማችሁ ቶዮታ ላንድ ክሩዘር ብቻ ሳይሆን ለቁጥር የታከቱ ወርቆች ለቁጥር የታከቱ አልባሳት ጭምር ተልከውልኛል የሚል መልእክት ያለው ፎቶግራፎችና ቪዲዮ ምስሎችን በኢንስታግራም ገጿ ላይ አያይዛ ለቃለች ከዚያም ባሻገር የወደፊት የትዳር አጋሯን ማንነት ባትገልጽም በምስልም አጋርታው ይሄው ቶዮታ ላንድ ክሩዘርን የላከልኝ የወደፊት ተጣማሪ እሱ ነው ብላለች በዚህም ቶዮታ ላንድ ክሩዘር ተልኮላት በከተማዋ መነጋገሪያ መሆን የቻለችው ወጣት ፌኒት ገመችስ እሷ መሆኗ ታውቋል ያለው ማማሩ የሌለው መደበሩ የሚያስፈል ነው በእውነቱ ያው እንግዲህ ሲኖራችሁ እንደዚህ ነው የሚሆነው ያለው የተለያየ አስገራሚ ነገሮችን እያደረገ አይግራማችሁ ሲል የሌለን ደግሞ እየተገረምን እየኖርን ነው ያው ህይወት እንደዚህ ናት ለዚህ ነው ህይወትንም አላምናት ጥቁር ድመት ያለው ሰው ታለ 50 ሺህ ብር እገዛለሁ ጥቁር ድመት ያለው ሰው ታለ ፈልጉልኝ 50 ሺህ ብር እገዛለሁ ጥቁር ድመት ያለው ዛሬውን አሁን በውስጥ መስመር ደውሉልኝ ጥቁር ድመት ያለው ሰው ታለ 50 ሺህ ብር እገዛለሁ በጣም ይፈልጋል ጥቁር ድመት ለመድኃኒት ለምን ለብዙ ነገሮች ይፈልጋል ለመተተኛ ለአይነተኛ ለተንኮለኛ ለምን ጥቁር ድመት እፈልጋለሁ ስለዚህ ጥቁር ድመት ያላችሁ ሰው 50 ሺህ ብር እገዛችኋለሁ እየተናገርኩ ነው ቶሎ ብላችሁ ደውሉልኝ ይሄንን እኔ ምንም አልልም ዳይ ወደ ኮሜንት ተኝቷል ልቀስቅሰው አሬ መጃጁ ይሄው አለኝ በብዛት ሌላም አለ የራሱ ፎቶ የለጠፈ ሚው እያሉ ነው ጠቆር ያሉ ሰዎች ለማንኛውም ጥቁር ድመት እንጂ ጥቁር ሰው አልተባለም ምን ሆናችሁ ነው አነዝፈቱ ሳይውላ ሳይታጡ አነትጸል ባይወስዳ ባድኸል ሳድርላ እነሽሐነ እንግዲህ ተወዳጇ ተዋናይት ፍናን ህድሩ ልታገባ እንደሆነ ከሽምግልናው ጀምሮ እስካሁን እያየን ነው እኔ ያልገባኝ ሰርጉ ቀረ ነው ምንድነው ይሄ ሁሉ ወገባ እንዴ ሽምግልና አሉን
ዋው ደስ ይላል ምናምን አለን ያምራል በጣም ቀውጤ በጣም ብዙ ሰው የተገኘበት በጣም ትልቅ ድግስ ነው ብራይዳል ተባለ ሴቶች አርቲስቶቻችን እንዲሁም ጓደኞቿ ምናምን ተሰባስበው በጣም ትልቅ ፕሮግራም አዘጋጁ በሱም ዋው አለን እንደገና ደግሞ ጋት ተጀመረ ነው ለዛውም የሚለው ተጀመረ የፍናን ጋት ተጀመረ እንዴ ሰርጉ መቼ ነው ከዚህ በኋላ ስንት ማጓጓያ ፕሮግራሞች እንጠብቅ አሁን ሰርግ ለመደገስ የሚያስብ ሰው ካለ በእውነት በጣም በእንደዚህ አይነት መልኩ ከሆነ የሚደገሰው በጣም ከባድ የሚሆንበት ይመስለኛል በጣም ልጥጥ ሰው ወይም ሀብታም ሰው ካልሆነ በስተቀር በጣም ከባድ ይመስለኛል እንዴ የኔ አባት የተላጠ ሙዝና ሚዲያ ላይ የወጣ ትዳር አይበረክትም የተላጠ ሙዝ ላጥከው ተበላሽ በቃ 2 ቀን 3 ቀን አይቆይም ሚዲያ ላይ ትዳራችሁ የምታወጡ ሰዎች ያው እንግዲህ ተለያይተዋል ለማለት ፈልጌ ነው ያ ሁሉ አባዬ ማሚዬ ተለያይተዋል ቆይተዋል ከተለያዩ እውነቱን ልንገራችሁ የኔ አባት ትለይብኛለህ በማለት የምትታወቀው እንግዲህ ኤልዳና ትዳሯን ፈታች እየተባለ በስፋት እየተነገረ ነውና ወንድ ልጅ ትዳርን ፍቅረኛን እንዴት መያዝ እንዳለብን በተደጋጋሚ እምትመክረን ልጅ እንደዚህ ሪሌሽንሺፕ ላይ መቆየት በዚህ ልክ ሲከብዳት ማየት በጣም ያስገርማል አሁን ይሄ የህዝብ አይን ነው ብሎ ለማለት እኔ እውነት ለመስናገር አያስደፍረኝም ምክንያቱም አንድ ሰሞን ነው በቃ ይሄ ፖድካስት ላይ ቀርቦ የኔ አባት ትለይብኛለህ ምናምን ብላ ለቃቀሰች ከዚህ ሰው በፊትም ከነበራት ፍቅረኛዋ ጋር ስታወራ በቃ በጣም ትሪት እንደምታደርገው በጣም የምትገርም ልጅ እንደሆነች እሱም የሚገርም ሰው እንደሆነ ምናምን ነበረ ሲሞጋገሱ የነበሩት ግን ወዲያው ከዛ ሰው ጋር ተለያይታ እንግዲህ ከዚህኛው ሰው ጋር አብራ ሆና ኢቭን ሽምግልና ተልኮ ምናምን ፕሮሰስ ላይ እንደነበሩ ነው ማቀው ምናቀው እንጂ ምንም ማቀው ብቻ አሁን ደግሞ ተለያየች እኔ ግን ይቅርታ አድርጉልኝና በዚህ ጉዳይ ላይ የህዝብ አይን አለበት ወይም የህዝቡ አፍ ነው ለዚህ ሁሉ ያደረጋቸው ብዬ ማለት አልችልም ምክንያቱም እውነት ነው አንድ ሰሞን መነጋገሪያ ሆኖ ነበር በጣም ሲላገጥባቸው ሙድ ሲያዝባቸው ነበር ምናምን ሲተቹ ነበር ነገር ግን አንድ ሰሞን ነው በቃ ተረስተዋል እንዴ እስቲል እኮ ከድሮ ጀምሮ ቲክቶክ ከተጀመረ ጀምሮ እስካሁን ድረስ የካፕል ኮንተንት የሚሰሩ እድገታቸውን እያየን አሁን ላይ በጣም ልጅ ወልደው በጣም የተሻለ ቢዝነስ የራሳቸውን ነገር ከፍተው ምናምን እድገት እያሳዩ በጣም ትልቅ ደረጃ የደረሱ ግን እስቲል ባለ ትዳር ይሆኑ ከፍቅር ግንኙነታቸው አንስቶ እስከ ትዳር እስከ ልጅ መውለድ የደረሱ እኮ በጣም በርካታ የምናውቃቸው ቲክቶከሮች አሉ ካፕል ኮንተንት የሚሰሩ እስቲል ያልተለያዩ ምንድነው እዚህ ጋር ችግሩ ብዬ የማስበው ይሄ አዲስ የሆነ ነገር ላይ አዲስ የሆነ ሰው በጣም ያጋንናል ያካብዳል ምናምንና ያ ነገር እንደ ብርቅ በጣም ሚራክል እንደሆነ የተለየ ነገር እንደተሰጠው ምናምን ቀድሞ ማውራት ይወዳል በጣም በቃ ያ ሰው የተለየ እንደሆነ ከሰማይ የወረደ መልአክ እንደሆነ በቃ ሰው እንዳልሆነ ኢቭን የሆነ በቃ ልዩ የሆነ ተፈጥሮ እንዳለው ምናምን ተደርጎ ማውራት እንወዳለን መሰለኝ ችግሩ እሱ ነው እንዴ በጣም ሰላማዊ ህይወታቸውን እየኖሩ በጣም ጥሩ አስተማሪ መልካም ነገሮቻቸውን እያሳዩ ለሌሎችም ካፕል ኮንተንት እንዲሰሩ መነሻ ምክንያት የሆኑ በጣም እኮ መልካም የሆኑ ካፕል ኮንተንት የሚሰሩ ሰዎች አሉ እስቲል ያልተለያዩ ለምን እነሱ አልተለያዩም እንግዲህ ሰው በማየት ደረጃ የሰው አይን የናንተ አይን ምናምን ይባላል በመለያየት ደረጃ እነሱ ነበር እንደውም እስከዛሬ መቆየት ያልነበረባቸው በጣም ረጅም ጊዜ የቆዩ ካፕሎች እነማን እንደሆኑ ታውቋቸዋላችሁ እንጂ ቲክቶክ ላይ ካያችሁ ግን በቃ የሆነ ገና አዲስ ፍቅረኛ ገና አዲስ ትዳር ሲያዝ ያንን ሰው ምንድነው ባህሪው የሚለውን በጊዜ ሂደት እኮ ነው የሚታወቀው ትክክለኛ ባህሪው ያ ነው ወይ መጀመሪያ የሰጠን ፍቅር ነው ወይ መጀመሪያ እንክብካቤው ነው ወይ ቀጥሏል ወይ እስከ ምን ያህል ጊዜ ቀጥሏል የሆነ ሪሌሽንሺፕ ውስጥ ስንገባ ያን ሰው በደንብ ለማወቅ ከመጣር ምናምን ይልቅ ቶሎ ብለን ሚዲያ ላይ የሚለይ ሰው ነው የተሰጠኝ እግዚአብሔር ማለት እንወዳለን ሰውም እኮ ይታዘበናል ለምን ራሳችንን ግምት ውስጥ እናስገባለን ለምን ላይፋችንንስ በዚህ ልክ ሰዎች ጀጅ እንዲያደርጉ አቢዩዝ እንዲደረግ መንገድ እንከፍታለን
ለማንኛውም በየሚዲያው ላይ እየወጣችሁ ገና ይስመር አይስመር ማታቆትን ገና ትኩስ የሆነ ነገር አውጥታችሁ ሚዲያ ላይ ልክ ፐርፌክት እንደሆነ ምናምን እኔ እንደ ብቀላ ነው የሚመስለኝ። ከበፊት ኤክሶቻቸው ጋር ጥሩ ያልነበረ ነገር ከነበራቸው ይሄው የተለየ እንደው በጣም መልካም ሰው ሰጥቶኛል ብሎ ለእንቁልልጭ ለማለት የሚወጡ ነው የሚመስለኝ እንጂ አስበውበት ምናምን አይመስለኝም። ፕላስ እስቲ መዝለቅ አለመዝለቁን እርግጠኛ ሁኑ ሚዲያ ላይ ከመውጣታችሁ በፊት። አሁን የኤልዳና ነገር ለብዙ ሰዎች ትምህርት ይሆናል ብዬ አስባለሁ። ምክንያቱም እሷ ገና የትዳርን ህይወት ሳትኖረው በጣም ፐርፌክት ነገር እንደሆነ ለማሳየት የሞከረች ሰው ነች እና በእሷ ትዳር መፍረስ ደስተኛ ባልሆንም ግን ደግሞ ለበርካታ ሰዎች ይሄ ነገር ትምህርት ይሆናል ብዬ አስባለሁ። በዚህ ሰዓት እንኳን ስለሌላ ሰው ስለራሳችንም እርግጠኛ መሆን አንችልም። እያየን እኮ ነው። አንዳንድ ሰዎች በጣም ኩልን በጣም ፐርፌክት ነን ምናምን ብለው የሚያስቡ ሰዎች ነገ የሆነ ነገር ሀፕን ሲያደርግ በህይወታቸው ቀይር ብለው በቃ ሌላ ሰው እንዴ እንደዚህ አይነት ሰው ነው እንዴ ምናምን እያልን እኮ እንደምንገረም ግልጽ ነው። ስለዚህ ስለራሳችን እንኳን እርግጠኛ መሆን በማንችልበት ህይወት ውስጥ ወተን እዚህ ጋር የሆነ ሰው በህይወታችን ሲመጣ በቃ ስለዛ ሰው ቶሎ ለማውራት ቶሎ እንትን ለማለት ቶሎ የሆነ በቃ እንደዛ ባንቸኩል መልካም ነው ብዬ አስባለሁ። እኔ በግል የካፕል ኮንተንት የምቃወም ሰው አይደለሁም። በጣም መልካም የሆኑ ትክክለኛ ህይወታቸውን የሚያሳዩ አስተማሪ የሆነ ላይፋቸውን የሚያጋሩ ቆንጆ ካፕል ኮንተንት የሚሰሩ ሰዎች አሉ፣ የምወዳቸው የምከተላቸው ምናምን። በተቃራኒው ደግሞ ገና ምንነቱ ያልተረጋገጠ ገና የምር ይሁን አይሁን ያልተረጋገጠ ሪሌሽንሺፓቸው ብድግ ያደርጉና ይመጡና ከዛ በጣም በቃ እንደሚንከባከባት ምናምን በጣም እሷ እንደምትንከባከቡ ምናምን ያሳዩና ከዛ ህዝቡ የሚሰጣቸው አስተያየት ሲያነቋቁራቸውና ሲለያዩ እናያለንና እባካችሁ ጥንቃቄ አድርጉ። እናንተስ በዚህ ጉዳይ ላይ ያላችሁ ሐሳብ አስተያየት ምንድነው? ጻፉልኝ። ሌላው ምንድነው አይሾስፒድ የኛን የኢትዮጵያውን አይሾስፒድ ኢትዮጵያን ወደ አሜሪካ ሊወስደው እንደሆነ አንዳንድ መረጃዎች እየወጡ ይገኛሉ። እስኪ የሆነ ጽሑፍ አለ እሱን እንመልከት። በቅርቡ አዲስ አበባ የመጣው ታዋቂው ዩቲዩበር አይሾስፒድ ኢትዮጵያዊውን እሱን መሳይ አሜሪካ ሊወስደው እንዳሰበ ምንጮች ተናግረዋል ነው የሚለው። ከሱ በተጨማሪ ከዛምቢያ አብሮት የመጣው ሌላኛውም ወጣት አሜሪካ ይዞት የሚሄድ ይሆናል። የዛምቢያው ምንም እንኳን ዜግነቱ ዛምቢያዊ ቢሆንም የሚኖረው ግን ዩኬ ወይም ደግሞ እንግሊዝ እንደሆነ ተነግሯል። እንግዲህ ይሄ በጣም ደስ የሚያሰኝ ነገር ነው። ያርግለት። በእውነት በጣም የሚያሳዝን ልጅ ነው። በጣም በርካቶች ታለንቱን አላሳየም ላይሾስፒድ እያሉ እየተናገሩ ነበር። ልጁ የሳይክል የሚገርም ችሎታ ያለው ልጅ ነው። ያው የዛን ቀን ተደነጋግጦ ስለነበረ ምንም ሊያረግ አልቻለም። በጣም በርካታ ሰዎች ሙድ እያያዙበት ነበረ። ሩቅ ሆኖ ማየትና በቦታው መሆን ይለያያል ስሜቱ። ቁጭ ብሎ መፍረድ ቀላል ስለሆነ እኛ ይሄንን እንናገራለን። ለማንኛውም ግን እውነት ከሆነ ግን በጣም ደስ ይላል። ልጁ ምስኪን ነው፣ እንኳን ፈጣሪ ረዳው። እናንተም እስቲ ምን ተሰማችሁ? ሀሳብ አስተያየታችሁን ስጡ። ለማንኛውም ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አድርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች እመጣላችኋለሁ። እንደሚታወቀው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላም ወንደል ያለች በተናለች እሷን ነካ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ያሰፈራችሁ ብሎም የምሰራቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። እንዲሁም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ የኢንስታግራም፣ የቲክቶክ እንዲሁም የፌስቡክ ገጾች ዲስክሪፕሽን ላይ ያሉ እነሱን ነካ በማድረግ መላክ ትችላላችሁ ማለት ነው። ለማንኛውም የዛሬን አበቃው። ይመቻችሁ። ባይ